እግዚአብሔር ይረዳል እላችሁ ብዬ ነው። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር የረዳን አምላክ አሁንም የማይለወጠው አምላክ ይረዳናል እና ዕብራውያን መጽሐፍ ላይ ምዕራፍ 6 ላይ ያለው ውስጤ የነበረው ስለ መስማት ነበረ ወይ ሌላ ጊዜ ስለ መስማት። እኔ ብዙ ጊዜ ይህ መስማት የሚለው ነገር ልቤ ውስጥ ያለ ወደፊትም ሚኒስትሪ ላገለግለው የምፈልገው ሀሳብ ነው። በተለይ በእኛ ቤተክርስቲያኖች ስል እንደዚህ ይሄ እኛ ቤተክርስቲያን ስል የዚህኛው ቤተክርስቲያን ብቻ ሳይሆን በእኛ ኮሚኒቲ ላይ መስማት የሚለው ነገር በብዙ መልኩ ችግር ያለው ይመስላል። መስማት ዊዝ ኢንቴንሽን፣ መስማት ዝም ብሎ ሪስፖንድ ለማድረግ ሲሆን፣ አሁን ብዙ ጊዜ መስማት ላይ ወደ አግሪመንት ማንመጣበት ትልቁ ፕሮብሌሙ የሚል አንድ የእግዚአብሔር ሰው አለ። ምንድን ነው የምንሰማው? ምን ለማለት ነው? ለመመለስ እንጂ አንደርስታንድ ለማድረግ አይደለም። መስማትን ከኦቢዲየንስ ጋር ከመታዘዝ ጋር፣ ምክንያቱም ዋናው የጣለን ትልቁ ችግሩ በዛ ስለሆነ ነው። ይህ ሁሉ ኃጢአት የመጣው አዳምና ሔዋንን ስናየው ከጭንቁ መስማትን ምንድነው በመታዘዝ ስላልሆነ ችግሩ አምጥቷል። ግን እሱ አይደለም፣ ወይ ሌላ ጊዜ እናወራዋለን። እሱ ዕብራውያን 6 ላይ አንድ የሚለው ሀሳብ አለ። ጥቂት ነው ጊዜ ወስደው ምን ይላል? በጌታ በኢየሱስ ስም አነበዋለሁ። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ይላል አይደለም፣ ቃል ትተን ወደ ፍጻሜ እንሂድ ይላል። ምን አለ? መጀመሪያ የነበረውን ቃል ትተን ወደ ምን እንሂድ? ወደ ፍጻሜ እንሂድ። እንደገና ምን አናድርግ? መሰረትን ደግመን አንመስረት። ከዛ በኋላ እርሱም ይልና ሲያብራራው ከሞት ስራ ንስሐንና በእግዚአብሔር እምነት ስለ ጥምቀቶችና እጆችን ስለ መጫን ስለ ሙታን ትንሣኤ ስለ ዘላለም ፍርድ ትምህርት ነው ይልና እግዚአብሔር ቢፈቅድ ይህንን እናደርጋለን። የትኛው? እነዛ የተነገሩት እግዚአብሔር ቢፈቅድ አይደለም። እግዚአብሔር ቢፈቅድ ይህንን እናደርገዋለን ይላል። እንግዲህ ያው የዕብራውያን መጽሐፍን ስታነቡት የዕብራውያን መጽሐፍ የጻፈው ማን እንደሆነ አይታወቅም፣ ግን ይገመታል። ሐዋርያ ጳውሎስ ሊሆን ይችላል፣ በርናባስ ሊሆን ይችላል ይላሉ። ግን ጀስት ትክክለኛው ማን እንደሆነ አይታወቅም። ብቻ ማንም የጻፈው እግዚአብሔር ቃል፣ የእግዚአብሔር ባሪያ ግን ጽፎታል። ምንማርበት ነገር አለ እና የት ነው የተጻፈው ብሎ ይገመታል። ጣሊያን እንደሆነ ይገመታል። ይህንንም ደግሞ የሚሰጠን በዕብራውያን 13:24 ላይ ኢትሊ የሚል ጣሊያን የሚል እንትን ስለተጻፈ እሱ ሊሆን ይችላል፣ ከዛው ጸሐፊው ጻፈው ሊሆን ይችላል የሚል ግምት አለ። የተጻፈበት ጊዜ ከ60 እስከ 70 ኤዲ አካባቢ ነው እና ዋናው እንግዲህ መቼም አንድ ነገር ሲጻፍ እኔ መጽሐፍ ቅዱስን ሳነብ እሱ እንደዚህ እያደረኩ ነው ማለት እንኳን መጽሐፍ ቅዱስ አይደለም ድሮኛ አንዳንድ ነገር ስንጀምር የምንጽፋቸው ደብዳቤዎች አሉ አይደለም። እነሱ እንኳን የሚጻፉበት ዓላማ አላቸው እና ይሄ መጽሐፍ የተጻፈበት ዋናው ዓላማው ኢየሱስ ክርስቶስ የበላይ ነው ለማሳየት መጽሐፍ አይደለም። እና ብዙ ጊዜ ስታዩ እዚህ ላይ ስለ ኤንጀልስ፣ ስለ መላእክቶች፣ ስለ ሙሴ፣ ስለ ነቢያቶች፣ ስለ ኢያሱ እና ስለ ካህናት ይናገራል እና የኢየሱስ ክርስቶስ አገልግሎት ከነዚህ ሁሉ እንደሚበልጥ በመጽሐፉ ላይ ያሳያል። ከነዚህ ሁሉ ይበልጣል ይላል እና ወደዛ ሁሉ አልገባም እና ዋናው ቁም ነገሩ ምንድን ነው? ኢየሱስ ክርስቶስን ምን እንዲያደርጉ ነው? የበለጠ እንዲያውቁት እንዲያድጉ የሚናገረውና ምንድን ነው የሚለው? ወደ ቅድሙ ሀሳብ ስንሄድ ይህንን ብለን ከያዝን በኋላ ስለዚህ ብሎ ይላቸዋል። ስለዚህ ብሎ ጅማሬ የለም መቼም አንድ አረፍተ ነገር ስንጀምር ስለዚህ የሚያስብል ወይ የጀመርንበት ቀደም ብለን ያለው ሀሳብ መደምደሚያ የምናደርግበት ይሄ ቃል ወይም አገናኝ ቃል
የሚነግረን ነገር አለ እንጂ ዋናው ሀሳቡ ከኋላ እንዳለ አንድ ነገር የሚያሳየን ነገር አለ። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን መጀመሪያ የሚናገረውን ቃል ይሄ ኤሌመንተሪ ቲቺንግ ይለዋል ወይም ቤዚክ የሆኑ ነገር ትተን ምንድን ናቸው እነዚህ ቤዚክ የሆኑ ነገሮች እና ያብራራዋል። የሚያብራራው ስለ ንስሐ፣ ስለ ፍርድ ምናምን የሚለው ለአይሁድ ይሄ ነገር አዲስ አይደለም። ያውቁታል። ስለ ፍርድም ስለ ትንሣኤ መጽሐፍ ቅዱስ ቃል ልሰጣችሁ ይችላል፣ ያውቁታል። አሁን ግን ይህ ጸሐፊው የፈለገው ምንድን ነው? ከዚህ ከመጀመሪያው ከሆነ ትምህርት ምን አድገን እንድንሄድ እልፍ እንድንል ነው ይላቸው። ዝም ብላችሁ የደገማችሁ ምን አታደርጉ፣ አትመስሉት። አንድ ይሄ ዋናው የሆነውን ፋውንዴሽኑን መስረታችሁታል። ስለዚህ ይዶን ኒድ እንደገና በመስረት ማለት እኔ እንትን ላይ ሰርቻለሁ፣ ኮንስትራክሽን ላይ ሰርቻለሁ እና ትልቁ ስራ ያለው ፋውንዴሽን ቃል ኪዳን ያው ኢንጂነር ስለሆነች ብዙ ታውቃለች። ሌላ ሰው አለ እና ትልልቅ ግድቦችን ይሰራል። ሳይት ማናጀር ነበር እና በጣም የሚከብደው ትሬንች መቆፈር። ትሬንች የሚባል እንግዲህ በአማርኛ ጉድጓዱ ላይ እስከ ዋናው መሰረቱ ላይ እስኪደረስ ድረስ ብዙ ፖስት ብዙ በቃ ዳም ትራኮች አሉ። ገና ሼሩ ላይ አልደረስንም፣ ዋናው መሰረቱ ላይ አልደረስንም። ስለዚህ ቆፍሩ ይባላል እና አንዳንድ ጊዜ ይገርማቸዋል። እዛ ሳይት ላይ ስለሆነ ሼር እንትኑ ላይ ሲደረስ ፋውንዴሽኑ መሰረቱ ላይ ስንደርስ አንዳንዴ በቃ በጉሉ ይታረዳል። በቃ ሊሞላ ነው፣ ሞሊት ሊደረግ ነው። ከዚህ በኋላ ሞልተን ስትራክቸሩ ከላይ ያለውን ስትራክቸር ልንሰራ ስራችን ዲዛይኑ ላይ ያለው ዋናው የሚመስለውን ፒክቸር ልናስቀምጠው። ፋውንዴሽን ለመስራት ግን ትንሽ ከባድ አስቸጋሪ እና ምንድን ነው የሚላቸው you already laid the foundation። ለምንድን ነው እሱ ጋር የምትቀሙት? ፋውንዴሽን ከተመሰረተ በኋላ ያ ደግሞ ምንድን ነው ኤሌመንተሪ የሆነ ቤዚክ የሆነ ቲቺንግ ነውና ምን አድርጉ ይላቸዋል? ሊቭ ዘ ኤሌመንተሪ ቲቺንግ ይላቸዋል። የመጀመሪያው ትምህርት ትተን press on to the maturity። ማቹሪቲ አሁን ዛሬ ልነግራችሁ የፈለኩት ስለ መብሰል ያልበሰለ ፍሩት መቼም አይበላም። ማለት ይበላል፣ ይጥማል። ዝም ብሎ አንድ ዛፍ ቁጭ ብሎ ፍሬ ባይኖርበት ትንሽ ተገትሮ ነው አይደል ይባላል። ፍሬ ማፍራት አለበት። ፍሬም ሲያፈራ እንድንበላ የሚያጓጓን የምንጎመጀው ምን ሲሆን ሲያፈራ ውስጥ ይህንን በጥሽ በላው ይላል። ስለዚህ ምንድን ነው እዚህ ላይ የሚናገራቸው የቤዚክ ጉዳይ አይደለም ችግሩ፣ የመብሰል ጉዳይ፣ የፋውንዴሽን ጉዳይ አይደለም። አሁን የሚናገራቸው የማቹሪቲ ጉዳይ፣ የቤዚክ የሆነው ቲቺንግ አይደለም፣ የእግዚአብሔር ቃል ቲቺንግ አይደለም። የመጀመሪያው ያስፈልጋል እሱ ግን እሱ ደግሞ የሚያስፈልገው መቼ ነው? በጊዜው ነው የሚያስፈልገው። አሁንም ዛሬም ነገም አይደለም። ስለዚህ ምን አድርጉ? ወደ ፍጻሜ እንሂድ ይላቸዋል፣ ወይም ደግሞ ወደ ብስለት እንሂድ ይላቸዋል። መሰረትን ደግመን አንድ መስረት ይላቸዋል። ኢየሱስ ጌታ ነው። እንግዲህ ስለዚህ ብሎ ስለጀመረ ምንድን ነው ከላይ ያለው? ስለዚህ እንደዚህ እንዲያደርጉ የሚያደርጋቸው ነገር ምንድን ነው? ለምንድን ነው እኛ ዝም ብለን አንድን ነገር ከነገ ዛሬ እንዳንለወጥ የሚያደርግ? አንድ ኮዝ አለ፣ አንድ ችግር አለ። ሰው ዝም ብሎ ዛሬም እንደዛው ነገም እንደዛው ከሆነ ሳምቲንግ ፕሮብሌም አለ ማለት ነው። እና ምን ይላል?
እልፍ ብላችሁ ስታዩ ምዕራፍ 5 ቁጥር 11 ላይ የሚናገረው ነገር ኢየሱስ ጌታ እየሰማችሁ ነው አይደል? ይሰማል አይደል? ምን ይላችኋል? ስለ እርሱ የምናገረው ብዙ ነገር አለን። ስለማ ስለ ኢየሱስ ክርስቶስ ነው። ወደዛ ከፍ ብላችሁ ስለምታዩ ስለ ክርስቶስ ነው። ብዙ ነገር አለን፣ ግን ጆሮቻችሁ ምን ስለሆኑ ስለፈዘዙ በቃል ልንተረጉመው ጭንቅ ነው ያላቸው። this is a problem። በህይወታቸው ያለው ትልቁ ፕሮብሌም ምንድን ነው? ዳተኝነት ነው፣ ደልነስ ነው። የጆሮ ችግር አለ፣ ማዳመጥ ችግር አለ። ከዚህ የተነሳ ስለ ክርስቶስ ብዙ ሊነግራቸው ሲፈልግ ምን ሆናቸው? ሊተረጉሙ ሆነ አይገባቸውም። ቢናገረው ነገር ምን ይላቸዋል? ቁጥር 12 ላይ ከጊዜው የተነሳ ይላል። አሁን እንግዲህ ይህ ፋውንዴሽን የምንለው ቤዚክ ትምህርት የምንለው ነገር ከጊዜ ጋር የተያያዘ ነው። ቅድም እንደነገርኳችሁ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የህፃናት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋል። እና የሚያስፈልጋችሁ እሱ ነው። ወተት ነው የሚያስፈልጋችሁ ይላል። ወተት ነው የሚያስፈልጋችሁ። ወተት ጥሩ ነው በጊዜው ሲሆን፣ ያለ ጊዜው የሆነ ወተት ግን ቤዚክ የሆነ ፋውንዴሽን። ስለዚህ ምኑን ፕሬሶን ማቹሪቲ ነው እንለፍ አልፈን እንሂድ ይለናል ጌታ። ምንድን ነው በውስጣችን እየጓጓ ያለ? ሐዋርያው ጳውሎስ እኮ የኋላውን ትቼ የፊቴን ለመያዝ እዘረጋለሁ የሚለው እኮ ማጽናኛ ወርድ አለ። ወንድሜ ተው እባክህ ያለፈውን ኑሮ ተውና ከዚህኛው ወደዛኛው እግዚአብሔር እኮ የዋናው ነፍሳዊ የምንለው አይደለም። እሱ ከዛኛው መገለጥ ወደዚህኛው መገለጥ ሊናገር የፈለገበት ሀሳብ ነው የተናገረው። ምንድን ነው ውስጣችን የሚጓጓው? ዛሬ ከዛሬ ነገ ልሆን ነው ብለን የምንለው ነገር አለ በህይወታችን። እዛው ስቲል ዊ አር ሪሜኒንግ ሲምፕልስ ከሆነ እግዚአብሔር በስደስ ኢየሱስ ጌታ። ስለዚህ ምን ይላቸዋል? ትልቁ ፕሮብሌሙ ምንድን ነው? ደህንነት ጆሮአችሁ ላይ ችግር አታዳምጡም። ስለዚህ ሊተረጎምም አይችልም፣ አይገባችሁም ይላቸዋል። ስለዚህ ምን ይለዋል? ወተትን የሚጠጣውን ያው አንደኛ ቆሮንቶስ ላይ የሚናገረው ነገር አለ። ወተትን የሚጋት ሁሉ ምንድን ነው ይለዋል? ሕፃን ስለሆነ የጽድቅን ቃል አያውቅም። እንግዲህ ወተት የሚጠጣ እንግዲህ የማይገባቸው ለዚህ የጽድቅ ቃል አይገባቸውም። የሚተረጎም ነገር አይገባቸውም። እንደዚህ ከበድ ያለ ነገር አይገባቸውም። ኢየሱስ ጌታ ነው። ለራሴም ነው እንደነገርኳችሁ ለኔ ሐሳቤ ሌላ ነገር ነበር ማካፈል፣ ግን ግዴታ የእግዚአብሔር ሐሳብ ስለሆነ የእግዚአብሔርን ድምፅ ሰምቼ ነው የማደርገው። ኢየሱስ ጌታ ነው። ለጊዜው ሊያመን ይችላል፣ ግን ለህይወታችን ይጠቅመናል። የወደፊት ነገራችን ይጠቅመናል። እግዚአብሔር ምን እያለኝ ምኑ ጋር ነው ያለሁት? እንደነገርኳችሁ ያንን ፋውንዴሽን እኛ ከቆፈርን በኋላ ፋውንዴሽን አሁንም ነገር ፋውንዴሽን እያለ ብንሞላበት ሱፐር ስትራክቸር የሆነው ነገር ሳይሰራ በፋውንዴሽን ያልቃል። አስቸጋሪ። ስለዚህ ቁጥር 14 ላይ ምዕራፍ 5 ላይ ሲናገር ከዛ በኋላ ነው ስለዚህ ብሎ የተናገራቸው። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቦና ላላቸው ለማን ነው? ለፍጹማን። አዲሱ ትርጉም ለምንድን ነው የሚለው? ለበሰሉ። አይገርማችሁም? ለበሰሉ ጠንካራ ምግብ
ካልሆነ እግዚአብሔር ጠንካራ ምግብ ሊያመጣ ይችላል፣ ግን አንግባባ። በዛም ወቅት አይገባል፣ ያልፈናል። የእግዚአብሔር ነገር ምን መሆን አለብን? ቀድመን ለእግዚአብሔር እንደሚገኝ ለእግዚአብሔር እንደሚሆን መሰራት መቻል አለብን ወገኖች። ጊዜው በጣም አስቸጋሪ ጊዜ ውስጥ ነን ያለን። ህይወትን የሚጠይቅ ዘመን ውስጥ ነን ያለን። ወንጌልን እንኳን በድፍረት ወጥተው በሚሰብኩ ላይ ያየነው ጉዳይ ከዚህ በኋላ ቀላል እየሆነ አይሄድም። ያ ክብር ነው ለለው። በዛ መልኩ የሚሞቱ ሰዎች ክብር ነው። ዝም ብሎ ሞትም እንኳን ዝም ብለን እኮ አልጋ ላይ የምንቀር ሰዎችም አለ። እግዚአብሔር የሚፈልገው በህይወታችን ምንድን ነው? ጥሪ ምንድን ነው? በህይወቴ ለምንድን ነው ብለን ማለት መቻል አለ እና ወዴት እያደግኩ ነው ያለ? የቱ ጋር ነው ያለ? ራሴ መጠየቅ መቻል። እግዚአብሔር እንደሚፈልገው ቅዱስ ይናገራል። ስለ ፍሬ ያወራል። እያደግኩ ነው? ውስጤ እያደገ ነው? ምን እየሰራ ወይ እዚች መጥቼ ሁልጊዜ በሚነገረኝ ነገር እየሰማው የሄድኩ ነው ህይወቴ ተሟሙቅ ያለሁት? እሑድ እንደዚህ አይነት ፕሮግራሞች ሲኖሩ ወይስ አለን የራሳችን ጊዜ ከእግዚአብሔር ጋር የምናሳልፈው ቃሉን የምናነብበት ጊዜ አለን ወይ? እንደዛ ካልሆነ ከእግዚአብሔር ጋር ልንግባባ አንችልም። ወጣቶች ስለሆናችሁ ነው ነገራችሁ። ብዙ ስለምትኖሩ ነገራችሁ እንዲሁ ቀላል አይደለም። ኢየሱስ ጌታ፣ ኢየሱስ ክርስቶስ ጌታ። ሃሌሉያ! ያሳድገን፣ ያሳድገን። ኢየሱስ ጌታ። ስለዚህ አንዳንዱን እየዘለቁ ነው የሚሄደው ከጊዜው አንጻር። እዚህ ላይ እንደምታዩት ስለ ፍሬ ነው እንግዲህ እየተነጋገርን፣ ስለ መብሰል ነው የሚያወራው። እንግዲህ እግዚአብሔር ቢፈቅድ ይህንን እናድርግ። ምን ልናደርግ የሚፈለግብን ነገር ይህንን ነው አይደለም? ይህንን ማድረግ አለብን። ወደ ክንውን ማን ያመጣዋል? እግዚአብሔር። አንዳንድ ነገሮች እንድናደርገው የተባልነው ነገሮች አሉ። የኛ ሪስፖንሲቢሊቲ ወደ ክንውን የሚያመጣው እግዚአብሔር። ለምሳሌ ጳውሎስን ስናይ ብዙ ጊዜ የጸለየበት ጉዳይ ነበር። አይ እግዚአብሔር አያደርገውም ብለን የምንተወው ጉዳይ አለ። ማድረግ አለብን። ሊሆን ይችላል አይሆንም፣ ታስፖረጋድ እንትን ነው። ስለዚህ እግዚአብሔር ይመስገን እኛ የተባልነው ምንድን ነው? እነዚህ ሶስቱን ነገሮች እንግዲህ የሚወስድ ህይወታችንን እንመርምረው። ኢየሱስ ጌታ ነው። በጣም የሚገርማችሁ ብዙ ጊዜ እንደዛ ካልን ውስጤ ምን አይነት ፍሬ አለ ራሴን ነው የምጠይቀው። ሰሞኑን እንዲሁ ዝም ብሎ የቃል ውስጤ ያድግ ነበር። ቅድም እየተናገረው ነበር። እሱ እያፈራሁ ነው ወይ? የመንፈስ ፍሬ ውስጥ ያለ ወይ? አንዳንድ ጊዜ ቤተክርስቲያን ውስጥ የመንፈስ ፍሬ ብቻ አይደለም፣ ሌላም ፍሬ አለ። ይቅርታ፣ ሌላም ፍሬ ያድጋል ሳናውቀው፣ ወይ ከግጭት የተነሳ ከምን ጋር ይሁን ከምን ብቻ ሌላም ፍሬ ያድጋል። ይሄው አንዱ ቤዚክ የሆነ ነገር ውሃው እየዘነበበት ዝናቡ አንዳንዱ ሌላ ፍሬ፣ አንዳንዱ ደግሞ ትክክለኛውን ፍሬ እግዚአብሔር የሚፈልገው ያፈራል። ላሳያችሁ። እሱ ጋር ምዕራፍ 6 አይ ቲንክ ቁጥር 7 ላይ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ለሚያርሷት ደግሞ የምትጠቅምን አትክልት የምታበቅል ከእግዚአብሔር ምን ታገኛለች? በረከትን ታገኛለች። ጠቃሚ ናት። ሌላኛውስ ደግሞ አለላችሁ እሾህና ክርንችት ግን ቢያወጣ ምንድን ነው? የተጣለች ናት፣ ለመረገም ትቀርባለች፣ መጨረሻውም ይህም ነገር አለ። እንግዲህ ከተለያዩ ነገሮች የተነሳ አንዳንድ ሰው ውስጡ ሌላ ነገር ሊያበቅል ይችላል። ኩርንችቱ፣ እሾሁ ለዚህ ሁሉ ግን ኃላፊነቱ ለእያንዳንዱ ለራሴ እኔው ራሴ ነው።
ምን አይነት ፍሬ ነው ውስጥ ያለው? ምን አይነት ፍሬ እያፈራው ነው ያለው? ፍቅር ነው ውስጥ እየፈራ ያለው? ቅድም ሲል እንዳለው ፍቅር ብቻ ሳይሆን የፍቅራችሁን ኤፈርት ነው። ፍቅሩ ደግሞ ሌላ ቦታ ላይ ምን ያደርጋችኋል? ኮምፔር ያደርጋችኋል አይደል? ግድ ይላችኋል። ፍቅር ግድ ይላል። ፍቅሩ ትክክለኛ ከሆነ ግድ ይለናል። ምን ለማድረግ? ኤክስትራ ማይለጅ ለመሄድ፣ ሰውን ለመውደድ፣ የጠላንን ለመውደድ ያስኬዳል። ግድ ብሎን እንጂ ወደነው አይደለም። ግድ የሚያስብል ፍቅር ውስጣችን ሲገባ፣ ስለዚህ ያ ፍቅር ነው ወይ ውስጥ ያለው? ያ ፍሬ ነው ወይ ብለን ማለት ነው። ኢየሱስ ጌታ ነው። ስለዚህ አንድ ነገር ልናገርና ወላጠቃለሁ። ፍሬያማ መሆን ምንድን ነው ጥቅሙ? ምን ጥቅም አለ? በመንፈስ ፍሬ መሞላት ምንጭም ይጠቅመናል አይደል? ጉዳት የለውም። እኔ ምንድነው ጌታ ቁጭ ብዬ ሲያስተምረኝ የነበረው ፍሬ ራሱ ኃይል ነው። ፍሬ ያለው ሰው፣ ፍሬ በዛለት ሰው በውስጡ ምን እየተፈጠረ ነው? ኃይልም እየተፈጠረ ነው። ለምን? ቅድም እንዳልኳችሁ የበለጠ ለሚኒስትሪ ለማገልግሎትም የሚሰለቸኝ ምናምን ላይ ለመሄዱ ኢየሱስ ጌታ ነው። እስቲ ያዕቆብ መጽሐፍ ላይ አውጡልኝ። እስቲ ያዕቆብ መጽሐፍ ምዕራፍ 1 ላይ እንደ መጽሐፍ ቅዱስ ጥናት ነው የሚሰብከውና አብረን ያዕቆብ ላይ እስቲ ያገኛችሁ ሰዎች አንድ ላይ ምን ይላል? 1 ከ2 እስከ 3 2 እና 3 እሺ። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ፈጽሙ። ኢየሱስ ጌታ ነው። ስለምን አይነት ፍሬ ነው የሚያወራው እዚህ ጋር? ስለ ትዕግስት ነው። ኢየሱስ ክርስቶስ በመስቀል ታግሶ ነው አይደል የሚለው? እና እኛ ምርጫችንን ያንን ተመልክተን በትዕግስት እንድንጓዝ ይለናል። እዚህ ጋር ያለው ትዕግስት በመከራ ውስጥ የተፈጠረ ትዕግስት ነው። ግን ምንድነው እዚህ ጋር ያሉ የያዕቆብ ላይ እዚህ ላይ አሁን ያዕቆብ ሲነግራቸው ልዩ ልዩ ፈተና ሲደርስባችሁ እንደምን ቁጠሩት? እንደ ሙሉ ደስታ ቁጠሩት ይላቸዋል። በመከራ ውስጥ ሄድ እንደ ሙሉ ደስታ ምን ሆኖ እንዴት ሊሆን ይችላል? ኮንትራዲክት የሚያደርግ ይመስላል። ግን አንድ ነገር አለ። በህይወታቸው ላይ የሚፈጠረው ነገር ስላለ ስለሚያውቁ አውቃችሁ ይላል ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ለምን? ትዕግስት የሚባል ፍሬ ውስጥ በህይወታችሁ ፕሮዲስ ያደርጋል። ኢየሱስ ጌታ ነው። በመከራ ውስጥም ሄድ እግዚአብሔር ይሄንን የትዕግስት ፍሬ እኛ ውስጥ ያድርግልን። አሜን ነው። አሜን ይሁንልን። ስለዚህ ይሄ የተፈጠረው ትዕግስት ሜክሹ ያ ነገር በህይወታችን ከተፈጠረ ስራ አለው። ስራ አለው። ምን አይነት ስራ? እዚህ ላይ የሚለን ትዕግስትም ይላል። ትዕግስት እኮ ነው የሚሰራው። ምንም የሚጎድላችሁ ሳይኖር ይላል። ምንም እንዳይጎለን የሚያደርግ ሳይኖር ከዛ በኋላ ፍጹማንና ሙሉዋን ትሆኑ ዘንድ ማን? ትዕግስት። ትዕግስት ከሌለህስ በጥፊ ሲመጣ በጥፊ ትመታዋል። ትዕግስት ግን ከሌለን አስቸጋሪ እና እግዚአብሔር ክርስቶስ ኢየሱስን የምንመስልበት ዋነኛው ነገር ምንድን ነው? በፍሬ ነው። መጽሐፍ ቅዱስ ላይ የሚለው ነገር አለ አይደል? ዕብራውያን 13 ቁጥር 7 ላይ ይመስለኛል በጌታ የሚገዟችሁን ነው አይደል የሚለው? ሲያምሩልኝ በጌታ የሚገዟችሁን በምናቸው መሰሏቸው ይለናል። 13:7 መሰለኝ ወደ ልቤ ስለመጣ ነው። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ
በእምነታቸው ምሰሏቸው። የኑሯቸውን ፍሬ የተመለከታችሁ በምናቸው? በእምነታቸው። ስለ ፍሬ ብዙ መጽሐፍ ቅዱስ ላይ ተጽፏል። የፍቅር ፍሬ። ስለዚህ ልንመስል የሚያስፈልገው ዋነኛው ነገር የስብከት ስታይል አይደለም፣ የሽብሸባ ስታይል አይደለም። አንድሮ እዛ ሐዋሳ ሆኜ ሴም ኤጅ ነበር፣ ወደ 20 ምናምን አካባቢ ጓደኞቼ ህይወት ብርሃን ቤተክርስቲያን የሚያርሰዋለ ህይወት ብርሃን ታላችሁ ሐዋሳ ታውቃለህ አይደል? ኦኬ ፓስተር ጌትን ታውቀዋለህ? ለአንድ ቀን ፓስተር ጌት በጣም ትልቅ እግዚአብሔር ሰው እና ብዙዎቹ ወጣቶቹ በሙሉ ኢቨን የኔ ጓደኞች ማቃቸው እኮ አሁን የፓስተር ጌት ድምፁ ወፍራም እግዚአብሔር ምናምን ነው። እዛ ከኔ ጋር የነበረው ሁሉ ቀጭን ቀጭን ድምፅ እዛ ሲደርስ ድምፁን እንደዛ ያደርግ ግራ ይገባኝ። የዘላለም እኔ ድምፅህን እኮ አውቀዋለሁ፣ እንደዚህ አይደለም እግዚአብሔር እንደዚህ ዳርጎ ነው እንዲ ያለ አይደለም። በፍሬ የሚሰሩ ኢየሱስ ጌታ። ሃሌሉያ አሜን አሜን አሜን። በውስጡ ኢየሱስ ጌታ። ሌላው ደግሞ ዮሐንስ መጽሐፍ ላይ አይደለም ይላል፣ አላወጣውም ከጊዜ አንጻር 15:1-8 ዮሐንስ 15:1-8 ላይ መሰለኝ በዚህ አባቴ ይከብራል ያለው ብዙ ፍሬ ብታፈሩና ደቀ መዝሙርቴ ብትሆኑ። ፍሬ መጀመሪያ ይፈራል፣ ከዛ ምን ይመጣል? ደቀ መዝሙር ብትሆኑ በዚህ አባቴ ይከብራል። በፍሬ እኮ ነው እግዚአብሔር የሚከብረው እንጂ በሌላ ነገር አይደለም። ጌታ በሕይወቴ ክብር እያልን አይደለም። ክብር እሺ ክብር፣ እንዴት ይክበር? በፍሬ ይክበር። ኢየሱስ ጌታ። ሌላው አንድ ነገር ልበላችሁና ላጠቃልል። ፊልጵስዩስ ላይ አንድ ደስ የሚለኝ ሰላምን የሚጠብቅ የመንፈስ ፍሬ አለ። ሰላማችንን የሚያቆይልን የመንፈስ ፍሬ በፊልጵስዩስ ምዕራፍ 4 ላይ ምን ይላል? ቁጥር 5 ላይ ገርነታችሁ ለሰው ሁሉ ይታወቅ አይደል? ምንድነው ገርነት? ገርነታችሁ ለምን ሁሉ ይህ ገርነት የሚለው ሀሳብ ሳጠናው ጀንትልነስ ይለዋል እንግሊዝኛው። ይህንኑ ጀንትልነስ የሚለውን ሀሳብ ገላትያ 5:23 ላይ ስታዩት ጀንትልነስ ይለዋል፣ የዋሃት የሚለው። ስለዚህ ይሄ ነገር በእኛ ውስጥ የዋሃት መሆን ሲሆን ምን ይፈጥራል? እስቲ ምሳሌ 15 ቁጥር 1 ላይ እናንብብና እየዘጋው ነው፣ ጥቅሞቹን እያወራው ነው። እነዚህ 3 ሀሳቦች ከተናገርኩ በቂ ነው። ሌሎቹን ስለ ፍቅር ስለሌላ ቅድም እንደሚመስል ስለነበረ ስለ ሀምብልነስ የሚሰራውን ስራ ያለን እና ምሳሌ 15:1 ላይ አንድ የሚለው ነገር አለ። እስቲ እናንብበው። ቃል በእንግሊዝኛ ያነበዋል፣ አንዳችሁ ደግሞ እዚህ በአማርኛ አንብቡልኝ እስቲ። መጀመሪያ በአማርኛ ነው። 15:1 የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች። ምን ይላል? A soft answer turns away wrath, but a harsh word stirs up anger. A soft answer ይሏል። እሱ ላይ ጀንትል የሚለው አለ ደግሞ በሌላ። ስለዚህ ምን ለማለት ፈልጌ ነው? ጀንትል የሆነ የዋሃት የሆነ መልስ ምን ታደርጋለች? ቁጣን ታበርዳለች። አንዳንድ ጊዜ እንደሱ አይነት የመንፈስ ፍሬ ከሌለን ኢቭን በቤታችንም ሁሉ ልንጣላ እንችላለን። ደግሞ ሴጣን ያስነሳብናል፣ ወይ ያስነሳብናል እንደዚህ አይነት ነገር። እኔ ስላጋጠመኝ አንድ ጊዜ ማክዶናልድ ስገባ ማክዶናልድ እየገባሁ እና የመጣሁበት መንፈስ ጥሩ አልነበረም። ወደ ኮርት አካባቢ ነበርኩና
ድሬን አድርጌያለሁ። በጣም በቃ ጥሩ ሙድ ውስጥ አልነበርኩም እና በሆነ እንትን ውስጥ ነው እንደው ምን አመጣኝ እዚህ ሀገር ሁሉ እያልኩ በምልበት ታይም ላይ እና እንትኖቼ ጫፍ ላይ ናቸው፣ ጫፍ ላይ ናቸው። በቃ ይገባቸዋል አይደለ? ጌታ አንድ ጊዜ እየሄድኩኝ አንድ ነገር አስተማረኝ። እንግዲህ በነገር ነው ጌታ የሚያስተምረኝ የኔ ልምድ ማለት ነው። እና ስለ ብሬክ እንግዲህ እንዴት እያደረገ እንደሚያመጣው ወደ ልቤ አላውቅም። ስለ ብሬክ ለካ እኔ ብሬክ የሚመስለኝ ድሮ ገመድ ብትስ ነበር የሚመስለኝ። ፍሬም በጠሰ ሲባል ለካ ሸራ ነው። ይሄ ብርጭቆ ወረቀት የምንለው ነገር አለ፣ እሱ ሲያልቅ ነው። ያ ብርጭቆ ወረቀት ሲያልቅ ምንድን ነው የሚሆነው? መኪናው ልትም ነው። ልክ እንደዛው እኛም ህይወታችን ላይ ያ ነገር የሚይዘው ነገር ያልቃል እና እኔ እንደዛ የሚት ሁኔታ ውስጥ ነበር። ሰው ቢናገረኝ ልናገረው ምናምን ውስጥ ነበር እና ስገባ አንዱ ነጭ ነው እየዘለለ መጥቶ ይሰድበኛል። ይሁናም እያለ ሰው የጤና የለውም እንደ ለራሴ ችግር ውስጥ ነኝ። ምን አድርግ ነው የሚለኝ? በኋላ አልገባኝም። እስከተወሰነ ደቂቃ አልገባኝም፣ ምንም አልገባኝም። ወይ ተመሳሳይበት ነው ወይ ምናምን ቆሜ ብቻ እዚያ አጠገብ እንዲህ ይላል፣ በኢየሱስም ውስጥ ይላሉ። ያችን ታይም ብቻ ግን እግዚአብሔር አሳለፈኝ። እኔ ሳይሆን እግዚአብሔር። አንዳንድ ጊዜ እንደዚህ ሆነን የምናልፍበትን የመንፈስ ፍሬ እግዚአብሔር እንዲሰጠን ቤት ውስጥ ጥቂቷ ነገር ምን ታደርግብናለች መሰለኝ? የሰከንዶች ችግሮች ዘሆል የህይወታችንን ማንነታችንን ፒክቸር ይለውጣል። እግዚአብሔር ይጠብቃል። እግዚአብሔር ይጠብቃል። ስለዚህ ምን ልላችሁ ነው? በዚህ ብስለት እንደግ። ሐዋርያው ጳውሎስ ፊልጵስዩስ ምዕራፍ 3 ላይ ቅድም እንደነገርኳችሁ ምን የሚያደርግ ሰው ነበረ? መጀመሪያ ጌታን ካገኘ በኋላ ከተለወጠ በኋላ የመጀመሪያውን የነበረውን ፕሮፋይል እንደማይጠቅም አይደለ ሲናገር የነበረው? ልክ ነኝ አይደለ? እንደ ጉድፍ የሚለው ቃል ምዕራፍ 3 ላይ መሰለኝ ያ ከዛ በፊት የሚጠቅሳቸው ብዙ ነገሮች አሉ። እንግዲህ ምንድነው በፍሬ እንደግ ስንል የቀደመውን ማንነት የቀደመውን የምንላቸውን ትምህርቶች ትተን ወደ አዲስ መገለጥ ውስጥ እንግባ እያልኳቸው ነው ያለው። ክርስቶስን ወደ ማወቅ ብዙ ወደ ማወቅ እንድረስ ነው ያልኳቸው። እንደዚህ አይነት ፓሽን ያላቸው የእግዚአብሔር ሰዎች ነበሩ። አንደኛው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ የሚነገርለት ፕሮፋይል ነበሩ። በስምንተኛው ቀን ይላል አሳዳጅ ነበር። እንደ ጽድቅ እየቆጠረ እንደ ጽድቅ የሚቆጥራቸው ብዙ ነገሮች ነው። ስለ ዘሩ ያወራል። ዛሬ ቤተክርስቲያን ውስጥ በዛ ዘር እንኳን እንደ ትልቅ ፕሮፋይል ይቆጠራል። እሱ ግን ምንድን ነው ያለው? እነዚህ በሙሉ ጠቀልለን እንደምን ቆጥሯለሁ? እንደ ጉድፍ አድርጋለሁ፣ እንደ ትራሽ ቆጥራቸዋለሁ አለና ምን እያለ መቀጠል ጀመረ? አሁን ይላል በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ይላል። ስለማን እውቀት? ከሁሉ የሚበልጠው ስለማን እውቀት? ስለ ጌታዬ እውቀት፣ ወደዛ ስለመገለጥ። አሁን ይሄ ዕብራውያን መጽሐፍ የሚነግራቸው የክርስቶስ ኢየሱስን ሱፔሪዮሪቲን ነው ያው የክርስቶስ ኢየሱስን ትልቅነት የላቀ እንደሆነ እዚህ ነገር ላይ አትደሩ እያላቸዋል። እና ጳውሎስ የሚለው ስለ ጌታዬ ስለ ኢየሱስ ክርስቶስ እውቀት፣ እሱን ስለማወቅ እያለ ኢየሱስ ክርስቶስን የበለጠ እንድናውቀው ጌታ ይርዳል። ይህ አይነት ፓሽን ውስጣችን ኢየሱስ እንዲያውቅ እሱ አጠገቡ ጋር ሆነ ጌታ ያድርገን። እንደዚህ ክርስቶስን አገኝ ዘንድ ይላል በክርስቶስ በማመን ያለውን ጽድቅ ማለትም በእምነት ከእግዚአብሔር ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ ቆጥራለሁ ይላል። ከዛ ቁጥር 10 ላይ ምዕራፍ 3 ላይ ምን ይላል? እርሱንና የትንሣኤውን ኃይል ሃሌሉያ
እንዲያውቅ በመከራውም እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ኢየሱስ ጌታ። ከዛ ቁጥር 12 ላይ ስለ ማቹሪቲ ሲናገር አሁን እንዳገኘው ወይ አሁን ፍጹም አሁን ፐርፌክት ወር አሁን ማቹር እንደሆንኩ አይደለም ራሴ የምለው ደረጃውንም ያስቀምጣል፣ ግን ማደግ እንዳለበትም ያውቃል። ሐዋርያው ጳውሎስ እኮ ነው እንደዚህ የሚለው። እኔ እናንተ ደግሞ ምን ያህል ይጠበቅብናል? እሱ እኮ እንደዚህ እያለ ነው። ያ ስንት ቦታ ላይ ደረሰ። አሁን እንዳገኘው ወይም አሁን ፍጹም እንደሆኑ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ደግሞ እይዛለሁ ብዬ ምን እፈጥናለሁ። ወንድሞች ወይ እኔ ገና እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ ያለው እዚህ ጋር። ይሄ ታሪክ ነገር ሳይሆን የመገለጥ ጉዳይ ነው። እሱን የማወቅ ነው። ከዛኛው መገለጥ ከዛኛው እውቀት ወደሚቀጥለው እውቀት ልገባ እዘረጋለሁ። በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጠራት ዋጋ እንዳገኝ ምልክትን እፈጥናለሁ። እንግዲህ ፍጹማን የሆንን ሁላችን ይህንን እናስብ። በአንዳች ነገር ልዩ ሀሳብ ቢኖራችሁ እግዚአብሔር ይህንን ደግሞ ይገልጥላችኋል እያለ ይናገራል። ኢየሱስ ጌታ። ሃሌሉያ። ምንድን ነው ጌታ እየተናገረን ያለው ዛሬ? ምንድን ነው እያለን ያለው? ምንድን ነው እየተናገረን ያለው? ቀድመን ከተመሰረትንበት ወይ መሰረትነውን ነገር እየተውን ወደፊት እያደግን ነው ወይ? ማቹርድ እየሆንን ነው ወይ? ወደ ማቹሪቲ እየገባን ነው ወይ? ኢየሱስ ክርስቶስ ጌታ ነው። እስቲ እንጸልይና በዚህ ሀሳብ ላይ እስቲ እንጸልይ። ትንሽ ራሳችንን እግዚአብሔር ሆይ አሳድገኝ። እኔ ራሴ እየጣርኩ እያወቅሁ ነው ወይስ በሚደረጉ ፕሮግራሞች በተሰጡ ፕሮግራሞች ነው ጌታን እያወቁት ያለሁት ወይስ እኔ ጊዜ አለኝ ከጌታ ጋር? እኔ አሁን ጌታ ይሄ ነው ለእኔ እንደዚህ ነው የሚሸተኝ ጌታ እንዲህ ነው ፊልም ማድረገው ብልበት ነገር አለ። የጌታ መገኘት ራሱ ይታወቀናል። ጌታ አሁን በዚህ አለ ምልበት ነገር አለኝ። እኔ ያደኩበት ጌታ አለ፣ ይኸው የተናገረኝ ነው ምልበት ላይ ካልደረሰን አባትና ልጅ እንደሚያደርግ በሌላ ሰው ያወቅን ከሆነ በጣም አስቸጋሪ ቁጥር 11 ላይ ምዕራፍ 6 የመጨረሻውን አነብና ጸልያለሁ። ተስፋ ይሰጣችኋል። እግዚአብሔር ቅዱሳንን ስላገለገላችሁ እስካሁን ስለምታገለግሏቸውም ያደረጋችሁን ስራ ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ስቲል ታይም አለ ለመነሳት እግዚአብሔር ያስበናል። ግን መጨረሻ ላይ በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ። ዳተኝነት አለመስማት፣ መደንዘዝ ነው ያመጣው ያለማደጋችን ትልቁ ነገር። ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን። ሃሌሉያ። ቅዱስ አባት ሆይ እንደገና እናመሰግናለን ለእያንዳንዳችን ስለተናገርከን፣ የቱ ጋር እንዳለን ስለተናገርከን፣ ምኑ ጋር እንዳለን ስለተናገርከን፣ ለልባችን ያደግን እየመሰለን እግዚአብሔር ዝም ብለን እግዚአብሔር በአክቲቪቲ ብቻ በአገልግሎት ስም ብቻ አንተን ሳናውቅ ጌታችን ኢየሱስ ክርስቶስ ይሄ ነው ብለን መናገር
ወደምንችልበት እነ ዮሐንስ በዛ ደሴት ላይ ሆነው አንተን በራእይ ሲመለከቱ እንደሞተ ሰው ስላወቁ ማንነትህን አንተን ያየ ሰው ሲያመልክ ያስታውቃል። ጌታ አንተን ያየ ሰው አንተን ያወቀ ሰው ሲኖር ያስታውቃል። ጌታ እባክህ ለውጥ ይህ ስፍራ እግዚአብሔር ወይ ገልጌላ እንዲሆን ሸለፈቶቻችን ሁሉ የሚቆረጡበት ስፍራ እንዲሆን ብዙ ወጣቶች የሚያድጉበት እንዲሆን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ለጀነሬሽን የሚሆኑ ትውልዶች ወደዚህ እንዲመጡ ጸልያለሁ። እግዚአብሔር በእምነትና በድፍረት የሚቆሙ በእምነታቸው ላይ ሞትን የማይፈሩ እግዚአብሔር እንደነዚህ አይነት ወጣቶች ወደዚህ እንዲጎርፉ ጸልያለሁ። አንተን እያወቁ የሚራመዱ የሚያገለግሉ ድምፅህን ዲዘርን የሚያደርጉ ሃሌሉያ ማሳካይ ራባሃዲጋንት የዘላለም አባት እግዚአብሔር ሆይ መኖርህ እስኪታወቀን ድረስ እንዲሆን ይስፈልጋል። እግዚአብሔር ሆይ በልጅነት የነካን ያ እጆችን አሁንም ይናፍቁናል። እግዚአብሔር መኖርህን የማቅበትን እግዚአብሔር ሆይ በእጆችን የነካኸኝ እግዚአብሔር አሁንም እነዚህን ብላቴኖች እነዚህን ወጣቶች እንድትነካ እዚህ ላይ አሁን እግዚአብሔር ሆይ በአካል የማናያቸው ግን በመንፈስ የምናያቸው ሁሉ እንዲነኩ ጸልያለሁ። በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። ቃልህን ደግሞ ሰምተናል እንድናደርገው ወደ አክሽን እንድንገባ እግዚአብሔር ሆይ እንድትረዳን ዳተኞች እንዳንሆን ከአንተ ቃልን መስማት እንድንችል በዕድሜያችን አንተ በምትፈልገው ልክ ማደግ እንድንችል በኢየሱስ ስም እንድትረዳን ጸልያለሁ። እግዚአብሔር የጓዳ ሰዎች አድርገን እግዚአብሔር ሆይ በስታይል የምንመስል ሳይሆን በፍሬ እንድንመስል እግዚአብሔር በድምፅ ሳይሆን በሕይወት እንድንመስል እግዚአብሔር ሆይ እንድትረዳን አቤቱ እኔንም እንድትለውጠኝ እግዚአብሔር ሆይ እለምንሃለሁ። ይህንን ቃል እግዚአብሔር ወራቶች ያቆየህበት ምክንያት እኔ ስላልተለወጥኩ ነውና ለውጠኝ፣ እግዚአብሔር ለውጠኝ፣ ወደምትፈልገው ሀሳብ እና እድገት አምጣኝ። ስለነበረን ጊዜ ሁሉ እናመሰግናለን። በኢየሱስ